ዳግም የፈራው ደረሰ። ከሳሚ ጋር ያላቸውን የብሌን ግንኙነት እያስጨነቀው ያደረው ለእናቱ ለወይዘሮ ገነት ካማከረ በኋላ ሳሚ ከጎኗ መሆኑ ካስጨነቀ አንተም ከጎኗ ካለው ከሰላም ቤት መመለስ አለብህ፣ እዛ ሁነህ ልጠብቃት ይገባል በማለት ስትለው እሱም ድንገት ተነስቶ ሲሄድ እንግዲህ ሳሚና ብሌን ግቢ ውስጥ እሳት አቀጣጥለው ወይን እየጠጡ ቁጭ ብሎ ያላሰበውን በአይኑ አጋጠመው። ብራቦ በማለት አጨበጨበ። ሰላም ገና ከዛ በፊት ስታይ ወይኔ ብሌን ልጄ ምን እየሰራች ነው እየተሳሳተች እንዳይሆን በማለት ስትጨናነቅ ነበረ። እሷም ራሷ ብሌን ድንገት ብቅ ሲልባት ማለቱ እንኳ ጠፋት። ምን ሆነህ መጣህ የሚል ነበረ ያቀረበችለት። የፈራሁት ደረሰ እኔም ፈርቼ ነበር ይላል። በእርግጥ ብሌን በውስጧ አሁንም ቢሆን ለሳሚ ደጋግማ እየተናገረች ያለችው በውስጤ ያለው ዳግም ነው ብትልም፣ ሆኖም ግን ከምታደርገው ነገር ቅርርቦች ሰላም ተደናግጣለች። ምን እያሰበች ነው ይቺ ልጅ በማለት ግራ ተጋብታ ነበረ። እንግዲህ በአሁኑ ሰዓት ደግሞ ቃል የስራዋን ሰው የዘራውን ያጭዳል እንደሚባለው የሰራችውን እያገኘች ትገኛለች። በአስፓልት ላይ ተኝታ ከስንት ሰዓት ጊዜያት በኋላ ብቅ ያለችው ሄለን እንግዲህ ሄለንን እሷ በኃይሉና ቃል ከዚህ እንድትጠፋ አድርገዋት ነበር። ሆኖም ዛሬ እውነታው ሳይወጣ መጥታ የዋጋሽን አግኝተሻል፣ ለካ ሰው የስራውን ሲያገኝ ባንቺ አይቻለሁ እያለች ሂዳ ከተኛችበት ስትቀጠቅጣት ነበር። ይህ ብሌንን ማንነቷንና እናቷን የነጠቅሽበት፣ ይህኛው ጥፊሽ ደግሞ ሰላምን እንደዛ በውሸት ገብተሽ እናቴንሽ እያልሽ ያሰቃየሽበት እያለች ከቀጠቀጠቻት በኋላ ቦርሳዋንና ስልኳንም ቀምታት እዛው ጥላት ሄደች። ብታለቅስም ብትማጸንም ሄለን ግን ላደረገችላት ዋጋ ገና ነው፣ እንደውም ዋጋዬን አልከፈልኩም በማለት እያለቻት ትገኛለች። እንግዲህ እባክሽ እያለ ሰላምም ብሌንን ሁኔታሽን ሳየው ያስጨንቀኛል፣ ዳግምን የተውሽ ይመስለኛል፣ ተይ እንዳትሳሳሽ እያለች ደጋግማ እየነገረቻት ነበር። ሳሚ ደግሞ እዛ ቤት ውስጥ ሰላምና ብሌንን ለመጠበቅ ቢገባም ሁለተኛው እድሉ ደግሞ ብሌንን ወደ ራሱ ለማድረግ ነው። ስለዚህ የምግብ ሙያ ያለኝና ዛሬ ምግብ ሰርቼ ማበላችሁን የኔ በማለት ምግብ ምርጥ ምግብ ሰርቶ አምጥቶ ሲያበላቸው በጣም ተደነቁ። እውነት ይህንን ሳሚ ነው ወይ የሰራው በማለት እሷ ብሌን የምትናገር ነበር። ሰላምም እኔ አላምንም እስከዛሬ የዚህ አይነት ምግብ ፈጽሞ በልቼ አላቅም በማለት ምግቡን በማድነቅ ይበላሉ። በሰዓቱ ግን እሱ አልነበረም። ቆይቶ ዘግይቶ ሲመጣ እንዴት ነው ምግቡ ተመቻችሁ በማለት ሲጠይቃቸው በጣም አሪፍ ነው፣ እንደዚህ አይነት ባለሙያ አንተን ያገባች ሴት እየታደለች ናት ብሎ ሲለው አሸንፍ ያለሁ ሲል ምንድን ነው ይሄ ማሸነፍ መሸነፍ የሚለው በማለት 50% እድል ይኖረኛል ይላል። እሱ ለዓላማው ሌላ ነው። ሰላም ግን ስላልገባት ምንድን ነው በማለት ትላለች። ቆይቶም ውሃ ሳላመጣላችሁ ይቅርታ በማለት ሲላቸው የት ነበርክ ሲሉት ኪችኑን እንዳትደክም ብዬ ብሌን እያጸዳዳው ሲላ ጭራሽ በጣም ተደነቀች ሰላም። እሱም እንግዲህ ዳግምም ከእናቱ ቤት ሆኖ የሚያስበው እሷኑ ነበረ። ብሌንን እኮ መረዳት ነበረብኝ፣ እናቴ መተው አልነበረብኝም። አሁን ግን ነፍሴ እየተጨናነቀች ነው፣ ሳሚ የሚቀማኝ እየመሰለኝ ነው ብሎ ለእናቱ ሲያማክራት እናቲቱም እንግዲህ አንድ ተረት ነግረዋለች ማለት ነው። አንተ አንድ ተረት ልንገርህ በማለት ተረቱን ካሳወቀችው በኋላም ከዛም አቀበቱን ስታየው የወጣኸውን ስትወጣው ቁልቁለት ሆኖ መቅለሉን አትርሳው፣ የራስህ ያረካትን ሰው ማንም እንደማይወስድብህ ውስጥህን አሳምነው በማለት እያጽናናችው ትገኛለች። እንግዲህ እኔ አብረ ተቀምጠ ከኔ ጋር ኬት እያሰብክ ነው በማለት ስትጠይቀው ዳግም እናትህ ነኝ ሁሉን ነገር አማክረኝ አለችው። የሚያስጨንቀው የብሌን ጉዳይና ብሌንን እንደሚያጣት እየተጨናነቀ ሰውን፣ አሁን ግን ሰላም ወዳለችበት ቤት መመለስ አለብህ፣ እዛ ሆነ እህትህን መጠበቅ አለብህ በማለት ታስረዳዋለች። እሺ በማለት እሱም በዚህ ይስማማም። ቃልና ሄለን ደግሞ ቁጫቸውን እየተወጣጡ እየታየ ነው። በተለይ ሄለን በአሁኑ ሰዓት ግፏን እየነገረቻትና የግፍሽን ዋጋ ነው እየበላሽ እየቀመሻለሽ በማለት እየነገረቻት ትገኛለች። ሳሚ በተደጋጋሚ እንግዲህ ፎጣ ከቤት ውስጥ ሰላም እንዲሰጠው ሲጠይቃት ይህን ፎጣ ምን ሊያደርገው ይሆን በማለት ግራ ተጋብታ ነበር። ይህ እዛ ጋር ለል ፎጣውን ውሰድ ብትለው ፎጣውን ይዞ ወጥቶ ውጭ ላይ እንጨት ያያይዝና ያነዳል በጋዝ። ከዛም በኋላ ወይን አቅርቦ እንድትጠጣ ብሌን ሲጋብዛት ብሌን ጠጥቼ አላቅም ስትለው ለእኔ ስትይ አንድ ጠጪ በማለት ይጀመራል።
በዚህን ጊዜ ደግሞ ሙዚቃ ሞዝቂልኝ እያለ ሙዚቃውን እየቆረቆረችለት እሱም ስሜቱ ሌላ ሆኖ አንድ ነገር ብነግርሽ አትቀየሚኝም ወይ በማለት ይጠይቃታል። እሷ ምንድን ነው ስትለው እንደዚሁ እንኳ ቀርበው ሲያዩሽ በጣም ታምሪያለሽ በማለት ሲገልጽላት እኔ ግን ምንም ቢሆን የዳግም ነኝ በማለት ደጋግማ ገልጻለታለች። እየገለጸችለትም ግን አንድ ቀን አገኛታለሁ የሚል ተስፋ ስላለው ነበር እንግዲህ ከእሷ ጋር የሚቀራረበው። ሆኖም ግን ይህ ነገር ለገነትና ለሰላም አልተዋጠላቸውም። በተለይ ገነት ይህንን ከሰማች እንግዲህ በብሌን ላይ ምን ልታደርግ ትችላለች የሚለው ነገር ብሌንም ቢሆን የእናቷን እንግዲህ መጀመሪያውን ቢሆን ገነት አይሆንም ብትላት በምን ትከለክልናለች በማለት ያቀናበሩትና እንዲሆን ያስወሰኗት እሷ ናት እንጂ መጀመሪያውን ቢሆን እህትና ወንድምነታችሁ ይሻላችኋል ብላ ተደጋግማ ተናግራ ነበር። እንግዲህ መቼም አልቀየምሽም እወድሻለሁኝ እስኪ ልቀፍሽ በማለት ሰላምም ብሌንን እቅፍ እያደረገቻትና አንቺን ባይሰጠኝ ምን ይሆን ነበር ልጅ ያልኳት እኮ ቃል ከርታኝ ሄደች። እኔ በአንቺ በፍጹም አላኮርፍም። አንቺን በጣም ፈጣሪ አንቺን ባይሰጠኝ ምን ይውጠኝ ነበር በማለት ሁሉ ስትደጋግም ሳሚ እየተመለከተ አይ እናትና ልጅ መሆናችሁን ያወቃችሁለት እኔም አላማዬ እናንተ መጠበቅና እናትና ልጅ መሆናችሁን ማሳወቅ ከዛም ቢልልኝ እንግዲህ እሷን ፍቅሬ ማድረግ ነው እያለ ትክ ብሎ እየተመለከታቸው ነበር። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የምታበረታቱን ከልብ እናመሰግናለን። እንግዲህ አደራ ቀጣይ ፓርት ይዘንላችሁ መተናል። በዚህ ፓርት እንግዲህ ዳግምና ሳሚ ትልቅ ፍጥጫ ውስጥ ገቡ። ብሌንም እንግዲህ ሳታስበው ስህተት እየሰራችም እያየናት ነው። ሆኖም ግን በአብዛኛዎቻችሁ ሳሚና ብሌን ቢጣመሩ የምትሉ ብዙ ኮመንታቶች አላችሁ። በአንጻሩ ደግሞ ሲታይ ደግሞ ዳግም ብዙ መስዋዕትነትም ከፍሎላታል። ይህንንም ብሎ መጀመሪያውኑ እንግዲህ እናት የአንድ የገነት ላይ መሆኑን ሳታቅ ነው እንግዲህ ወደ ፍቅር ዓለም የገቡት። ይህንም እንዲቀርና ወንድምና እህት ቢሆኑልኝ ብላ ብትላቸውም አሸንፈው እንግዲህ ለዚህ ገብተዋል። ስለዚህ አንድ ተረት ልንገርህ በማለት ተረቱን ትነግረዋለች። አንድ ሴትዮ ኩኪስ ይዛ ባስ እየጠበቀ ቁጭ ብላ ነበር። ባሱ እስከሚመጣ ድረስ ኩኪሱን አንድ ብላ ስትበላ ከጎኗ የተቀመጠው ሰውዬ ምንም ፍቃድ ሳይጠይቅ አብሮ ይበላል። ምን አይነት ደፋር ነው እንዴት ይበላል ብላ ስትል ጭራሽ እሷም ሁለተኛ ስታነሳ ሶስተኛ ስታነሳ እያነሳ በስከ መጨረሻ አንድ ስትቀር ያችን እንኳ ይተውልኛ ብላ ስትል ሰውየው ግን ያችን ኩኪስ ከሁለት ቆርጦ ለሷም ለሱም በላ። ምን አይነት ደፋር ነው አለ ዳግም ማለት ነው። አይ ደፋር አይደለም የተገጠመውን መጀመሪያ አዳምጥ አለችው። ከዛም ባሱ መቶላት ባሱ ስትገባ ግን ከፖርሳዋ ስትከፍት የእሷ ኩኪስ ምንም አልተበላም እንደታሸገ አገኘችው። አየህ አለችው። አንተም አሁን የራስህን የራሴ ነው የሚለው እምነት መኖር አለብህ። እሱ ግን ያ ሁሉ ኩኪስ ስትበላ እሷ ለምን ትበላለች ብሎ አልተከፋም ነበር በማለት ሀሳቧን ስትሰጠው ይገርማል በማለት ያደንቃል። አሁን ቃልና ሄለን ደግሞ ተፋጠው ቢገኙም ሁሉን ነገር ዛሬ በግልጹ እየነገረቻት የድሮውን እንደዛ መርዝ ስትሰጣት የነበረውን ያነቀቻትን በቤት ያሰቃየቻትን በማሰብ ደግም በተከታታይ ለቢሌን ስልክ ሲደውልላት ባለመመለሷ ነበር። እንዴ በሰላሟ ነው? ምን ሆና ነው? ሁሉም የሆነ ነገርማ ሆናለች እያለ ከእናቱ ቤት ሆኖ ጭንቀቱ በረታበት። ስለዚህ የእናቱ ያለችውን ምክር ሰምቶ ወደዛ ቤት መመለስ አለብኝ የሚለውን ውሳኔ ወሰነ። ከዛም በፊት ሰላም እዚያው ቤት ተመልሶ እንዲሆን ደጋግማ ለምናው ነበረ። ግን ምንም አይፈጠርም መስሎት ነበር። አሁን ግን የተፈጠረው ነገር ከባድ ነው። እንግዲህ እናትሽን በውሸት እናቴ ናች ብሎ ማስመሰሉን እናትና ህይወት መቀማት ቤተሰብ ማሳጣት ምን ያህል እንደወቂው አንቺ መከራሽ ያሳለፍኩሽን አብሬሽ ጓደኛሽን እንዴት እንዳደረግሽኝ አትርሺ በማለት ለቃል የምታስጠነቅቃት ለሁሉም ነገር ቃል ይቅርታ ብትጠይቃትም ሄለን ግን ዛሬ እስከ መጨረሻውን ቢላዋን ፊት ለፊቷ ይዛ በዚህ የመጨረሻ እስትንፋስሽን በቅርታ የሚታለፍ ነገር የለም በፍጹም በማለት ነበር ያስጨንቃት።
እንግዲህ ሁሉን ነገር ተነጥቀሽ ከአስፓልትም ወጥተሽ ሁሉን ነገር አጥተሽ እንድትሰቃይ በአይኔ እንዳይሽ ፈልጋለሁ አለ። እንግዲህ እዛ ከሰላም ቤቱና ስትንቀባረር የነበረችው ቃል እንግዲህ ድንጋይ ተንተርሳ አስፓልት ላይ ተኝታ ትታያለች። ሌላው ቀርቶ ውሃ ከጠጣሁ ስንት ቀኔ፣ ምግብ ከተመገብኩ ስንት ቀኔ ስትል ያኔ እኮ ምግብና ውሃውን ከብሌን ላይ ስትደፊባት የነበረውን እንዴት ትረሻለሽ? አየሽ በሰፈርሽው ቁና እየተሰፈርሽ መሆኑን አላወቅሽውም። የዘራሽውን እያጨሽ ነው። ለአንቺ ይሄ ገና ቀላል ነው። አንቺ ሲጀመር ከሀረጓ አልተወለድሽም። ሀረጓ ያንቺን እናትሽ ያንቺን ያክል እንደዚህ አይደለችም። እናትሽንም እኮ ወላጅ እናትሽንም ክደሻል በማለት ሁሉን ነገር እንደ አዲስ ታስታውስ አገባ። ማደሪያም የለኝ ገንዘብም የለኝ፣ ይችኑ ለምን ትወስጅብኛለች? ስልኬንም አትቀሚኝ፣ ከማን ጋር አገናኛለሁ ብትላትም የፈለገ ይሁን ገና ህይወትሽን እቀማሻለሁ በማለት ገንዘቧንም ስልኳንም ቦርሳዋንም ልብሶቿን ቀማምታ በለበሰችበት ልብስ ብቻ አስፓልት ላይ ጥላት በቅርብ ርቀት እያየቻት ነበር። እባክሽ ይቅርታን ብትጠይቃት ያንቺ የሰራሽው ስራ በይቅርታ የሚታለፍ ይመስልሻል? በፍጹም ዛሬ ለዚህ እበቃለሁ ብለሽ አስበሽ አታቂም። ከዛ የተረገመ በኃይሉ ጋር ሆነሽ ነበር ስቃይን ስታበኝ የነበረው በማለት ትነግራታለች። ኧረ እባክሽ ተይኝ እያለ ብትላትም ስቃውን አበዛችው። ብሌን በሳሚ ምግብ በጣም እየተገረመች ትገኛለች። ግን ምን እየሰራሁ ነው? ትክክል እኮ አይደለሁም። ዳግም የኔ መሆኑን እያወቅኩኝ እንዴ እትዬ መሆና ነው ብሌን እየመሆነች ነው? ምን ነው በሀሳብ ጭላጭ አልሽ? በማለት ጠይቃታለች። የሚያስጨንቅሽ ነገር አለ አለቻት። አይ አያስጨንቀኝም አለ። ምክንያቱም ዝም ብሎ ሲያዩሽ ግን ይህ ንግግር ሌላ ውስጥ የገባሽ ይመስለኛል ብሌንዬ በማለት ትላታለች። አይ እኔ ግን ዳግም ያንቺ መሆኑን እያወቅኩኝ አንቺ ከሳሚ ጋር የምታደርገው ድርጊት ግራ እየገባኝ ነው። ግን ብታስተው ይሻልሻል። ለአንቺ ዳግም መሆኑን ነው የማውቀው። አሁን ግን ሳሚ ከዚህ ቤት ከገባ ጀምሮ ጊዜ እየተቀያየርሽ ነው እና ቆም ብለሽ አስቢ እያለች ሰላምም ለዳግም እንዴት ምትሆን እየመከረቻት ትገኛለች። ብሌንም የምነካኝ እያለች ራሷን መጠየቅ ጀምራለች። ሆኖም ግን ብትጠይቅም ግን ለተሰጣት ግብዣ አብራ ወይኑን እየጠጣችና እየዘፈነችለት እየዘፈነላት እሱም አይኖቿን እያየ እንግዲህ በውስጧ የኔ አድርጋት እያለ ነበር። በእርግጥ ቢሆንም አለችው እኔ ከዳግም ውጭ ለማንም አልሆንም እያለች በተደጋጋሚ ብትገልጽለትም እሱ ግን በፍጹም ተስፋ እንዳልቆረጠ ያየ ነው። አሁን ግን ዳግምን ቀጥታ ሲያየው ምን ያህል አይኑ አፍጥጦ እንደደነገጠ። ምክንያቱም የሚሰራው ስራ መጀመሪያም አንድ ቀን እቀማሃለሁ ያለውን ለገነት ነግሯት ነበር። እኔ እኮ አንድ ጊዜ እሱ ጋር ተፋልሜ ተጣልቻለሁ፣ ብሌንን ቆይታ ያለህ ለራሴ ያረጋታል ያለኝን እያስታወስኩ ነው በማለትም ለገነት ስለነገራት ነው። ቀጥታ አሁንም ሲመጣ ያን ነገር በተግባር ሲያየው የደነገጠው። እንኳን አይደለም እሱ ብሌንም ሆነ ሰላም በድርጊቱ በጣም ደንግጦኛል። እንግዲህ ፍቅሩን ለመግለጽ በብዙ መንገድም ቢሄድም ግን በእርግጥ ብሌን ለሳሚ አልተፈታችለትም። ሆኖም ግን ከጊዜ ብዛት በዚህ መንገድ የምትሄድ ከሆነ ግን ወደ ሳሚ እንደምትሆን ነው። ግን ከዛ በኋላ ሲያሳደገቻትን እናት ማጣትና መጀመሪያ በፍቅር የጎዳችውን ዳግምን ማጣቱ ምን ያህል ስሜቱን እንደምትረዳው አላቅም በእውነት። ስለዚህ ቻናሉን ሰብስክራይብ ያደረጉ ይጠብቁን።